ዳኒ በፕራንክ ያስመሰለ ሜሪን ማለት ነው በጣም እየተጫወተባት ነው። ቤተሰብዬ እንዴት ናችሁ? ደህና ናችሁልኝ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። በነገራችን ላይ ያው ፕራንክ ደስ ይላል፣ ግን ፕራንክ አይነት አለው። ጎጂ ፕራንክ እና ኖርማል አስቂኝ የሚባሉ አሉ፣ ክፍልፋይ ያላቸው። በነገራችን ላይ ግን ይሄ ደግሞ አስባችሁታል? ነጭ ልብስ ላይ ቀለም ሲደፋ ምንድነው ሴንሱን አስቡት። በዛ ላይ ስስ ነው። በረኪና አርጌ ልጠበው እንኳን ብትል ማለት ነው ቶሎ ተቦጫጭቆ ልብሱ ማለት ነው የመቀደድ ባህሪ ያመጣልና ዳኒ ዋጋ ነው የምታስከፍልክ። በኋላ ብታርፍ ይሻልካል። ከሜሪ ጋር ጦርነት አያዋጣም። ለችግር ነው ሜሪ ማለት ነው። የሆነ ወቅት ላይ መጥፎ ነው ከመጣችብክ። ስለዚህ ከሷ ጋር እንደዚህ የሚያበግን ነገር እያደረክ ማለት ነው ባትታገላ ጥሩ ነው። በቀደምም እንደዚህ ቤተሰብዬ የሆነ ዊግ ሻንጣ ውስጥ አስቀምጦ መኪና ውስጥ እሷ ያስቀመጠችው ማለት ነው ቆራረጥኩባት ብሎ አይ ቲንክ ሁማን ሄር መሰለኝና የሷን አይመስለኝም ሌላ አርቲፊሻል ቆራርጦ ነው ምናምን የሰጣት እና በዛም አናዷት ነበረ። ዛሬ ደግሞ እንዳያችሁት ሙሉ ልብሰውነቷን እንዳለ ቀለም በቀለም ነው ያደረገው እና ሜሪሻን የተጫወተባት ነው። እኔ ሳስበው ያው ከሩትዬ ጋር ሰላም ስላወረደች በዛ እየተበቀለ ነው ዳኒ። ያረተውተውቶ ከድሮም ጀምሮ እኮ ለተንኮል የሚለው ሰው የለም ቤተሰብ። ማንም እንዲያነ ሸር ነገሮችን ለመስራት ተወዳዳሪም የለውም እና በጣም ነው ሰቅዞ ያዛት። አሁን ቆይ እሷ ደግሞ ማለት ነው ብትመጣብክ አስበከዋል ዳኒ? አንተ ለዛውም ብስጩ ነካ። አይተናል እኮ ትናንትና ይቅርታ ስትባል እንዴት እንቡር እንዳልከው ሰው እንዴት ይቅርታ ሲባል እንቡር ይላል? እናንተ የመጀመሪያ ጊዜ ዳኒን አየሁት ማለት ነው። ሰው እኮ ይቅርታ ሲባል ይሆናል አይደለ? ልቡ ፍስስ እንደው ርህራሄ የሚባለው ነገር ሰውነታችሁ ውስጥ ይሞላል። እሱ ሩታዬ እንደዛ የምታሳዝን ለራሷ የኔ ስፍስፍ ማለት ነው በሚያሳዝን እይታ እንደዛ ይቅርታ ምናምን ስትለው እንዴ ጨመረ፣ ብስጭቱ ጨመረ እና ዳኒ ይቅርታ ሲባል ብስጭቱ የጨመረ አስባችሁታል? አሁን ደግሞ ማለት ነው ከአንድም ሁለቴ ሜሪን ፕራንክ እያደረገ በፕራንክ እያስመሰለ በጣም እያበሳጫት ነው። ለዛውም እኮ እንዴ አስባችሁታል? ይሄ ልብስ እንዴት ነው የሚወጣው ቀለሙ እንደዚህ ነክሯት ማለት ነው። ስለዚህ እሷ በተራ ደግሞ የያዘች ቀን ዳኒሻ የዛኔ እናይካለን። ጨርጨር ነው የምታረገው ማለት ነው። ብስጭት አፍንጫክ ላይ ስላለ በእጇ ከገባክ እኛ የለንበትም፣ መሳቅ ብቻ ነው እያየን ማለት ነው። እና ሜሪሻ ደግሞ ማለት ነው ብድሩን የማይመልስ ሰው ይባላል አይወለድ። ለወንድ ብቻ አይደለም ለሴትም ጭምር። ስለዚህ ብድራቱን መልሽለት። አው ይገባል፣ ተመጣጣኝ የሆነ ታዲያ የሚጎዳዳ ነገር እንዳታደርጉኛ። እንደዚህ አይነት ነገር አንፈልግም። ከባባድ ፕራንክ ይቅርብን። የሚያስቅ ፈታ የሚያደርግ የማይጎዳዳ ኖርማል ነው። ይመቻችሁ። ለማንኛውም ዳኒሻ እንግዲህ የመልስ ምቱን ጠብቅ። ከአንድም ሁለት ያስቀይመካታል። ጠብቅ። ሰላማችሁ ይብዛ ቤተሰብ።